ምዕራፍ 13 በኩር ሁሉ ለእግዚአብሔር የተለየ መሆኑ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም መጀመሪያ የተወለደውን ማኅፀንን የሚከፍት በኩር ሁሉ ለእኔ ለይልኝ፣ የእኔ ነው። የቂጣ በዓል። ሙሴ ሕዝቡን አለ፣ ከባርነት ቤት ከግብፅ የወጣችሁባትን ይህችን ቀን አስቡ። እግዚአብሔር ከዚህ ቦታ በበረታች እጅ አውጥቶአችኋልና። ስለዚህ የቦካ እንጀራን አትብሉ። እናንተ በዚህ ቀን በሚያዝያ ወር ወጥታችኋልና። እግዚአብሔርም ለእናንተ ይሰጣት ዘንድ ለአባቶቻችሁ ወደ ማለላቸው ወተትና ማር ወደምታፈሰው ምድር ወደ ከነዓናውያን፣ ወደ ኬጢዮናውያን፣ ወደ አሞሬናውያን፣ ወደ ኤዎናውያን፣ ወደ ኢያቡሴናውያን፣ ወደ ጌርጌሳውያን፣ ወደ ፌርዜዮናውያን ምድር ባገባችሁ ጊዜ ይህችን ሥርዓት በዚህ ወር አድርጉ። 6 ቀን ቂጣ ትበላላችሁ። 7ኛው ቀን የእግዚአብሔር በዓል ይሆናል። 7 ቀንም ሙሉ ቂጣ ትበላላችሁ። በእናንተም ዘንድ እርሾ ያለበት እንጀራ አይታይ። አውራጃዎቻችሁ ሁሉ እርሾ አይኑርም። በዚያም ቀን ከግብፅ በወጣው ጊዜ እግዚአብሔር አምላክ ስላደረገልኝ ነው ስትል ለልጅህ ትነግረዋለህ። እግዚአብሔርም በበረታች እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህ እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሁንልህ። ከቀን ወደ ቀን በየጊዜው ይህንን ሕግ ጠብቁት። እግዚአብሔርም ለአባቶችህ እንደማለ ወደ ከነዓናውያን ምድር ባገባህ ጊዜ እርሷንም ለአንተ በሰጠህ ጊዜ በማኅፀን የሚከፍተውን ሁሉ ለይ። ከመንጋህም ከከብትህም መጀመሪያ የሚወለደው ተባዕት ለእግዚአብሔር ይሆናል። የአህያውን በኩር በበግ ትለውጠዋለህ፣ ባትለውጠው ግን ተዋጀዋለህ። የሰውን በኩር ሁሉ ከልጆችህ መካከል ተዋጀዋለህ። እንዲህም ይሆናል፣ ከዚህ በኋላ ልጅህ ይህ ምንድነው ብሎ በጠየቀ ጊዜ እንዲህ ትለዋለህ፣ እግዚአብሔር በብርቱ እጅ ከባርነት ቤት ከግብፅ ምድር አወጣን። ፈርዖንም እኛን ለመልቀቅ እምቢ አለ። እምቢም ባለ ጊዜ እግዚአብሔር ከሰው በኩር ጀምሮ እስከ እንስሳ በኩር ድረስ በግብፅ ምድር ያለውን በኩር ሁሉ ገደለ። ስለዚህ ወንድ ሆኖ ማኅፀንን የከፈተውን ሁሉ ለእግዚአብሔር እሰዋለሁ። ነገር ግን የልጆችን በኩር ሁሉ እዋጃለሁ። እግዚአብሔርም በብርቱ እጅ ከግብፅ አውጥቶሃልና በእጅህ እንደ ምልክት ከዓይኖችህም እንደማይርቅ ነገር ይሁንልህ። የደመና ዓምድና የእሳት ዓምድ። እንዲህም ሆነ፣ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሎአልና። ነገር ግን እግዚአብሔር ሕዝቡን በዙሪያው መንገድ
በኤርትራ ባሕር ባለችው ምድረ በዳ መራቸው። የእስራኤልም ልጆች በአምስተኛው ትውልድ ከግብፅ ምድር ወጡ። ሙሴም የዮሴፍን አጽም ከእርሱ ጋር ወሰደ። እግዚአብሔር መጎብኘትን በጎበኛችሁ ጊዜ አጽሜን ውሰዱ ከእናንተም ጋር ከዚህ አውጡ ብሎ የእስራኤልን ልጆች አምሏቸው ነበርና የእስራኤል ልጆችም ከሱ ኮት ተጓዙ። በምድረ በዳም ዳር በኦቶም ሰፈሩ። እግዚአብሔርም መንገድ ሊያሳያቸው ቀን በአምደ ደመና ሌሊት በአምደ እሳት ይመራቸው ነበር። አምደ ደመናው በቀን አምደ እሳቱም በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም።